አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። አቶ ሙሼ ስለመጣ በጣም አመሰግናለሁ። እኔም በድጋሚ አመሰግናለሁ። አሁን በአብዛኛው ትኩረትህ በኢኮኖሚ ጉዳዮች ላይ ነው። በዚህ ጉዳይ ላይ የወቅቱ ሐሳብህን በተለያዩ ሚዲያዎች ታካፍላለህ። ግን አንድ ጥቅል ሐሳብ እናንሳ። የሀገራችን የውስጡም የአካባቢውም የፖለቲካ ሁኔታ ተለዋዋጭ እንደሆነ ሁሉ የኢኮኖሚውም ሁኔታ እንደዚሁ ነው። ለረጅም ዓመታት ገበያ መር ኢኮኖሚ እናካሂዳለን። እንደውም አቶ መለስ የሚታወቁበት አንድ ሲጠየቁ ነጭ ካፒታሊዝምን ነው የምንከተለው ብለው ነበረ። ሙሉ በሙሉ ኢኮኖሚው የመዋቅር ለውጥ እያስተናገደ መሰለኛ አሁንና ይህ አካሄድ ሌላ አማራጭ አለው ወይ? ከሆነስ ይሄ ስጋት ነው ወይንስ ግፉበት በርቱ የሚባል ነው? እንግዲህ ያው የኢትዮጵያ ኢኮኖሚን የተወሰነ እንደውን ወደኋላ መለስ ብለን ብናየው ለውይይታችን ይጠቅመናል ብዬ ስለማስብ ኢትዮጵያ ኢኮኖሚ ስትራክቸራል ወይንም ደግሞ ይሄ መዋቅራዊ ለውጥ ማምጣት ከጀመረ ቆይቷል። ባለፈው 30 ምናምን ዓመታት አካባቢ በተለይ በኢህአዴግ ዘመን የኢትዮጵያ ኢኮኖሚ በጣም ድንቅ የሆነ ትራንስፎርሜሽን ያሳየበት ጊዜ ነው። ይሄ ትራንስፎርሜሽን አንዱ መለኪያው ቀላል የማይባል ቁጥር ያለው መካከለኛ ገቢ ያለው ማህበረሰብ ፈጥሯል። በእርግጥ ኢትዮጵያ ውስጥ ካለው ድህነት የሀገሪቱም አጠቃላይ ሀብት ወደ ካፒታል የመለወጥ አቅም አኳያ ስታዩ በዚህ ደረጃ መካከለኛ ገቢ ያለው አስተማማኝ ማህበረሰብ ተፈጥሯል ባንልም ሎወር ሚድል ክላስ የምንለው አነሰም በዛም ደግሞ ቋሚ የሆነ ገቢ ያለውና ከቋሚ ገቢው ደግሞ ውስጥ የተወሰነውን ወደ ዲስፖዛብል ኢንካም መለወጥ የሚችል ምን ማለት ነው? ደሞዝ አለው፣ ቤተሰቡን ለመምራት የሚያስፈልገው ገንዘብ አለው። ከዛ አልፎ ተርፎ ደግሞ ሌላው ዓለም እንደምታየው በአመት አንድ ጊዜ ልጆቹን እዚህም ኢትዮጵያ ውስጥ ቢሆን ሶደር የሚሆን የትም ለሽርሽር ይዞ መሄድ የሚችል አንዳንዱም ደግሞ ከዛ ወጣ ሲል ዱባይም ደርሶ የሚመጣ በጣም ጥሩ የሚባል የግል ትምህርት ቤቶች ውስጥ ልጆቹን የሚያስተምር መኪና ያለው የራሱ ቤት ያለው ያው እንግዲህ በላያቢሊቲም ቢሆን በብድር የሚመጣ አይነት ማህበረሰብ ቀላል የማይባል ቁጥር ፈጥሯል። የከተማኛነት ከባድ ዝንባሌ የነበረውንም ኢኮኖሚም ወደ አርሶ አደሩን በተወሰነ ደረጃ እንዲሸጋገር አድርጓል። አሁን እንግዲህ አንዱ ትራንስፎርሜሽን የምትይው እጅግ በጣም ዝቅተኛ ከሆነ የኑሮ ደረጃ የነበረ ማህበረሰብ ወደ ተሻለ ህይወት የማምጣት ጥረት ውጤት ነው። ምክንያቱም 83% አካባቢ አሁን የኢትዮጵያ ማህበረሰብ በግብርና ላይ የተሰማራው ወደ 80 ሳይወርድ አይቀርም። ኤግዛክትሊ 80 አካባቢ ደርሷል። ግብርናው ከ70 እስከ 80% የሀገሪቱ አጠቃላይ ጂዲፒን ይሸፍን ነበር፣ አጠቃላይ ሀገራዊ ምርት ማለት ነው። ሰርቪስና ማኒፋክቸሪንግ በጣም ትንንሽ ነበሩ የሚገርምሽ። አሁን ግን በጣም ተቀራርበ በሰርቪሱና በግብርናው መካከል ያለው ጋፕ በጣም ጠቧል። እንደውም ምናልባት ሰርቪሱ ቴክ ኦቨር ያደርገዋል በአጭር ጊዜ ውስጥ ተብሎ ነው የሚጠበቀው። ነገር ግን ይህም ሆኖ በመቅጠር ደረጃ የስራ ዕድል በመፍጠር ደረጃ ስቲል ግብርናው ነው ትልቁን ሚና የሚጫወተው። ምክንያቱም የኢትዮጵያ ህዝብ አሁንም አብዛኛው አርሶ አደር ስለሆነ እስከ 80% ቀጣሪው ነው። እነዚህ አሁን የምታያቸውም ሰርቪሱም ሆነ ማኒፋክቸሪንጉም ዴሪቬቲቫቸው ወይንም ደግሞ አማርኛውን አስቸጋሪ ነው ዴሪቬቲቭ የዛ የግብርናው ዴሪቬቲቭ ናቸው አብዛኛዎቹ ስትመለከቻቸውና ይሄም ትራንስፎርሜሽኑ አንዱ እሱ ነው። ወደ ነጻ ገበያ ማለት ይቻላል ውጤቱ አንዱ ተቀጥላ ነው እና አሁን ባልኩሽ ልክ ይሄ ሽግግርን ያሳያል። መዋቅራዊ ሽግግር ከግብርና ወደ ማኒፋክቸሪንግ ከግብርና ወደ ሰርቪስ መሄድ። እንግዲህ ኢትዮጵያ ኢኮኖሚ ሰርቪስን ስንል ቴሌኮሙኒኬሽንን፣ ባንክን፣ ሆቴል ኤንድ ቱሪዝምን የሆስፒታሊቲ የምንላቸውን ኢንዱስትሪዎች ነው በአጠቃላይ የሚመለከተውና በጣም ከፍተኛ እድገት እነዚህ አካባቢ ታይቷል። ማኒፋክቸሪንጉ አሁንም እየዳሃ ነው። እንግዲህ በጣም ከዝቅተኛ ደረጃ አሁን ወደ ተሻለ ደረጃ የመምጣት ዝንባሌ እያሳየ ነው። ብዙ ኢትዮጵያኖችም ወደ ማኒፋክቸሪንግ የመምጣት ፍላጎት እያሳዩ ነው። ማኒፋክቸሪንግ ኢንዱስትሪ በጣም አድካሚ ነው። ለምን? የውጭ ምንዛሪ ይጠይቅሻል። የዛ የውጭ ምንዛሪ
ምንዛሪ አቅርቦት በጣም ውስብስብ ችግር አለበት። ውስጡ በጣም ጨምለቅለቅ ያለም ነው። እንደ ልብሽ ፎሬን ከረንሲ ለማግኘት የምትይበት እድል የለም። ከተገኘም በኋላ የሚቀርብልሽ የፎሬን ከረንሲ መጠን ውስን ነው። ከዛ በኋላ ፓራሌል ማርኬት የውጭ ምንዛሪ ከጥቁር ገበያ ከምንለው አግኝተሽ ነው የምታስመጪው። የታክስ ስርዓቱ አስቸጋሪ ነው። ለምሳሌ እቃውን በተሟላ መልኩ ማምጣትም የተሻለ ሊሆን ይችላል። ኢምፖርት ማድረግ ዝም ብለሽ ገዝተሽ እዚህ መሸጥ ይሻላል። አምጥተሽ የተለያዩ ኬሚካሎች፣ የተለያዩ ግብአቶችን ወደዚህ ሀገር አምጥተሽ ለእያንዳንዱ የተለየ ታክስ ከፍለሽ በተለያየ ሬንጅ ውስጥ የሚገኙ ስታመጪው እና ያለቀለትን እቃ ስታመጪው ያለው ተጽዕኖም ቀላል። ስለዚህ ማኒፋክቸሪንጉ በሚፈልገው ደረጃ ትራንስፎርም አላረገም፣ ግን ጥሩ ነው። ሰርቪሱ በጣም እያደገ ነው። ለእኔ ብዙም የምተማመንበት ዘርፍ አይደለም። ምክንያቱም አሁን እንደምታዩ የሆቴልና የቱሪዝም ኢንዱስትሪው፣ ሆስፒታሊቲ ኢንዱስትሪው እያደገ ቢመጣም ኮንሱመሩ አሁን ያለው መካከለኛ ገቢ ያለው ማህበረሰብ የምንለው በከፍተኛ ሁኔታ ኢኮኖሚካሊ እየተመታ ነው ያለው። አንደኛው ግሽበቱ በጣም እያደቀቀው ነው ያለው። ሁለተኛ ደግሞ የመንግስት የታክስ ስርዓትም ልክ በዛው ደረጃ እያደቀቀው ነው ያለው። በቀጥተኛ ደረጃ የሚከፍለው ታክስ አለው። ከዛ ውጪ መንግስት በተለያየ መንገድ በታክስና በተለያየ መንገድ የሚሰበስበው ሀብት ድሮ ዲስፖዛብል ኢንካም ነበረው የምንለውን እየነጠቀው ነው። አሁን ትግል እየተካሄደ ያለው ምንድነው? በጣም ከፍተኛ የነበረው ማህበረሰብ ነጋዴ ወደ ዝቅተኛው ነጋዴ እንዳወርድ ትግል ላይ ነው። ከወረደም በአንድ ደረጃ ብቻ ለመውረድ መካከለኛ ገቢ ያለው የምንለው ወይንም ቋሚ ተከፋይ ነው የምንለውም ደግሞ ወደ ድህነት እንዳወርድ አንድ ደረጃ እንዴት አድርጌ ህይወቴን ሜንቴን ላድርግ ነው። ድህነት ደረጃ ያለው ደግሞ በጣም በትልቅ ቁጥር ወደ እጅግ በጣም አስከፊ ወደ ድህነት ደረጃ ወርዷል። እነዚህ ሚሌኒየም ዲቨሎፕመንት ጎል የምንላቸው አብዛኞቹ ነገሮች ኢትዮጵያ የማሳካት ተስፋ የነበራት ጊዜ ነበር። አሁን ግን አብዛኞቹ እንደገና ችግር ውስጥ ወድቀዋል። በቀጥተኛም ሆነ ቀጥተኛ ባልሆነ መንገድ በኢትዮጵያ ውስጥ የሚረዳው የማህበረሰብ ቁጥር ወደ 5 ሚሊዮን ወርዶ ነበር። እነሱ ምንድናቸው? እጅግ አስቸጋሪ በሆነ ሁኔታ መሬታቸውን መለወጥ የማይቻል ከዛ አይነት ህይወት ውስጥ ለማውጣት የተለየ ጥናትና ፕሮጀክት የሚፈልጉ አካባቢዎች አሉ። ከዛ አካባቢው የሰዎቹን ነቅለሽ አውጥተሽ ማስፈር የሚጠይቁ አሉ። ከነዛ ውጭ 5 ሚሊዮን አካባቢ ደርሰው ነበር። አሁን የምናወራው ስለ 20ዎቹ ሚሊዮን በእርዳታ ውስጥ እየኖረ ያለ የማህበረሰብ ቁጥር ወደዛ ተጠግቷል ነው የሚባለው። እንግዲህ በቀጥታም በተዘዋዋሪ መንገድ የሚረዳው ነው። ስለዚህ አሁን የኢትዮጵያ ኢኮኖሚ ባለፈው 30 ዓመት በተለይ ትሪመንደስ የሆነ ማለት በጣም ትልቅ የሆነ ትራንስፎርሜሽን አካሂዷል። ዛሬ አዲስ አበባን የምታይበትን የተለየ አርባናይዜሽን የከተመኝነት ስታንዳርድ ያመጣው ትራንስፎርሜሽን ነው። በእርግጥ ብዙ ገንዘብ ደግሞ በብድርም በእርዳታም በድጎማም የተገኘበት ዘመን ነው። ነፍሳቸውን ይማርና የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ለመለመንም የተሻለ ለማኝ ሆኖ መገኘት ያስፈልጋል የሚሉት ነገር ነበርና ስለ ለመንሽ ብቻ አይሳካልሽ። ያንን የለመንሽውን ገንዘብ ደግሞ ውጤት አምጥተሽ ማሳየት መቻል አለና የኢትዮጵያ ኢኮኖሚ ከነበረበት በጣም እጅግ የደቀቀ ኢኮኖሚ፣ ምክንያቱም የደርግ ስርዓትን ምንም አንቺም አልፈንበታልና ያ ኢኮኖሚ ምን እንደነበረ እናውቃለን። የቁጠባ ኢኮኖሚ ነው። ቁጠባ ስተት ነው ማለት አይደለም። ከቁጠባ ይልቅ እንደው በጥሩ ቃሉ ምንድነው የራሽን ኢኮኖሚ ነው። ሰዎች የሚፈልጉትን ነገር በሚፈልጉበት ጊዜና በሚፈልጉት ሁኔታ ማግኘት የማይችሉበት ለሚበሉትም ለሚጠጡትም ነገር በራሽን ተመድቦላቸው ነው። ያንን ኢኮኖሚ ትራንስፎርም አድርጓል እላለሁ። ለስላሳ የሚለው ቃል በዛን ጊዜ ነው የመጣው። ለስላሳ መጠጥ የሚባሉት ነገሮች በአንድ ስም ያኔ ልክ ነሽ እኮ ቀለምም ከሶስት ቀለም ነው። ልክ ነሽ። ከሶስት ቀለም በላይ እናልፍም ነበር። በቀለምም ደረጃ እኮ ቫራይቲዎች እንደልባችን እናገኛለን። የቤት ቁሳቁሶቻችንን፣ መዋቢያዎቻችንን፣ ልብሶቻችንን በፈለግነው ሬንጅ በፈለገው አይነት የምናገኝበት ኢኮኖሚ ነው። እንግዲህ ለየትኛው ማህበረሰብ ነው የቀረቡት? እሱ ሌላ ነገር ነው። የትኛው ማህበረሰብ በተለይ ተመንጥቆ ወጥቶ በተለይ ክላውድ ውስጥ ሆኖ እየኖረ ነው? እሱም ሌላ ጥያቄ። ይሄ በድህነትና በሀብት መካከል ያለውን ጋፕ ለማጥበብ እየተሰራ ያለውም ነገር ሌላ ጥያቄ ነው። ሁልጊዜም ስርዓት የራሱን ሀብታም ይፈጥራል። ምክንያቱም እንደ ኢትዮጵያ ያለ ደሃ ሀገር ውስጥ ትልቁ ሀብት መፍጠሪያ መንገድ ጨረታ ነው አንዱ። ሁለተኛው መረጃ ነው። መንግስት አንድ ነገር ሲያቅድ ሶስተኛው ብድር ነው። እና እነዚህ ነገሮች ሁልጊዜም ከስርዓቱ ጋር አብረው የሚመጡትን የማህበረሰብ አካላት ስለሚጠቅም ሁልጊዜም አዳዲስ ሀብታሞች ይፈጠራሉ። እነዚህ ሀብታሞች እንግዲህ ፕሮዳክቲቭ ሆነው ወደ ማኒፋክቸሪንጉ ገብተው ለሌሎች የስራ እድል ፈጥረው የሰውን ህይወትና ኢኮኖሚን የማነቃነቅ ስራ አይደለም ያላቸው። በጣም በከፍተኛ ሁኔታ ስፔንድ የማድረግ ባህሪ ያላቸው፣ ገንዘባቸውን ወደ ውጭ የማሸሽ ካፒታል ፍላይት ነው የሚያስከትሉት። ምክንያቱም ሪስክ ነዋ። ስርዓቱን ሁሌም ስለማያምኑት ሀብቱንም ያመጡበትንም መንገድ ስለሚረዱ ያንን ሀብት ማሸሽ ነው ትልቁ ሚናቸው የሚሆኑና እንግዲህ ቅድም እንዳልኩሽ ይሄ የመዋቅራዊ ለውጥ ኢትዮጵያ ውስጥ ብዙ እርምጃ መጥቷል። ቀላል የማይባልም መካከለኛ ገቢ ያለው ማህበረሰብም ኢትዮጵያ ውስጥ ተፈጥሯል። እንግዲህ መካከለኛ ገቢ አንጻራዊ ነው። እንደ ሌሎቹ ሀገሮች አይደለም። የኛ የመካከለኛ ገቢ ግን ፈጽሞ ከፍተኛ ከሆነ ድህነት አሁን እንዳልኩሽ ቢያንስ ከራሱም ፍላጎቶች መሰረታዊ ፍላጎቶች ወጥቶ ሌሎች ሁለተኛ ደረጃ ፍላጎቶቹን ማሟላት የሚችል ከዛም ወረድ ብሎ የልጆቹንም ህይወት በተሻለ ደረጃ መለወጥ የሚችል ማህበረሰብ የመፍጠር ሂደት ነው። ስለዚህ እኔ አሁን የነጻ ገበያ ስርዓት ወይንም ደግሞ ገበያ መር የምንለው ኢኮኖሚ በምን እንጣለው ነው?
ይህንን አሳይቶናል ብለን ከመሬት ተነስተን በጣም ካልሆነ ምናልባት በዚህ ብለን ስሙ ስላልጠላችሁ እስቲ በዚህ ብንጣለው አንድ ጥያቄ ደግሞ ልጨምርልህ። ይሄ ብዙዎቻችን ኢኮኖሚውን የምንረዳው ኪሳችን ውስጥ ያለው ገንዘብ ገበያ ሄደን በመንገዛበት በምንችለው መጠን ነው አይደለ? እንደው በመሀይም አንደበታችን ሚዲያ ላይ የምንሰማው ይሄ ደብል ዲጂት እድገት ታየ ሲባል እኔ ታየሁት የሚል ጥያቄ ይመጣል አይደለ? ልማታዊ መንግስት ይሄንን በባቡር ምሳሌ አስረድቶናል። እርግጥ አብዮታዊ መንግስትም ፈጣን ነው ባቡሩ የሚል ዘፈን ነበረው። የማትችሉ ሰዎች አትሳፈሩ ነው አይደለ? ወይ ትንጠባጠባላችሁ እና ይሄ ባቡር ምሳሌ እንግዲህ ጉልበተኛ አቅም ያለውን ነው አይደለ? ተሳፍረህ መሄድ ትችላለህ የሚለው እና ይሄ የሚያንጓልለው ማህበረሰብ አለ፣ ይዞት የሚሄደው ማህበረሰብ አለ። እርግጥ ከአለው የፖለቲካ ስርዓት ጋር በጣም ተጠግተው ብዙ ጥቅም ሊያገኙ የሚችሉ ሰዎች ቅድም እንዳነሳው የመኖራቸውን ያክል እና እነኚህን ማንጓለሉስ በዚህ ልንጣለው አንችልም። ይሄንን ገበያ መር ኢኮኖሚ እንግዲህ ማንኛውም ኢኮኖሚ ምልሻ የሀገርን ሀብት ማከፋፈል ውስጥ ካልገባሽ ራሽን ካላደረግሽው ሰዎች ወይ በተፈጥሯቸው ለኢንተርፕረነርሺፕ ባላቸው ስኪል ወይ ደግሞ በኦፖርቹኒቲ ቀድሞ ከተመኝነትን በማግኘት ወይንም ገበያ ያለበት አካባቢ በመፈጠር ወይንም ከገበያ ጋር ቅርበት ያለው ማህበረሰብ ውስጥ በመፈጠር፣ ሁለተኛው ነገር ወይንም ሶስተኛው ነገር ደግሞ ሌሎች ኦፖርቹኒቲዎች ለምሳሌ አሁን ያልሽው የቅድሙ አይነት ብድር መንግስትን ተጠቅጦ እነዚህ ነገሮች ለሁሉ ሰው የታደሉ አይደል። ስለዚህ ሁሉም ሰው ሀብታም ሊሆን አይችልም። ማንኛውም ኢኮኖሚ ሁሉንም ማህበረሰቡን ሀብታም ሊያደርግ አይችልም። ያው እንግዲህ በስኬልም ስትመለከችው በጣም ሀብታም ጥቂት፣ አብዛኛው ማህበረሰብ መካከለኛ ገቢ ያለውና ጥቂት ደግሞ ከታች ዝቅተኛ የኑሮ ደረጃ ላይ የሚገኝ ማህበረሰብ መፍጠር ነው ጤናማ ኢኮኖሚ የሚሆነው። ምክንያቱም ሰዎች በተለያየ ምክንያት የዝቅተኛ የኑሮ ደረጃ ላይ ሊገኙ ይችላሉ። ስራንም በመጥላት ሊሆን ይችላል፣ ኦፖርቹኒቲውን ባለመኖሩ ሊሆን ይችላል፣ ወይንም ደግሞ የሀገሪቱ ኢኮኖሚ ደግሞ ትሪክል በደንብ ማለት ወርዶ ላይደርሳቸው ስለሚችል ብዙ መካከለኛ ገቢ ያለውና ህይወቱን በቅጡ መምራት የሚችል የተረጋጋ ማህበረሰብ የምትፈጥሪበት ኢኮኖሚ ሁልጊዜም ጤናማው ኢኮኖሚ ነው። ጥቂት ባለሀብቶችም ይኖራል። እነሱ እንግዲህ ቅድም እንዳልኩ በብዙ ምክንያት ነው። አሜሪካ ኢኮኖሚ ስቴጂ ከሀገሪቱ አጠቃላይ ጂዲፒ አንድ የአፕል ስቲቭ ጆብስ 3% የአሜሪካን ጂዲፒ ብቻውን ይሰራል። የአሜሪካ 3% ጂዲፒ ማለት የኢትዮጵያን ኢኮኖሚ ያክላል። እንደዚህ አይነት ግለሰቦች አሉ። ኢንተርፕረነርሺፕ ስኪላቸው በተፈጥሮ ሊሆን ይችላል፣ ኦፖርቹኒቲውን በአግባቡ መጠቀማቸው በትምህርት ሊሆን ይችላል። በተለያየ ምክንያት ብቻ ከማህበረሰቡ ተነጥለው ወጥተው የተለየ ስራ መስራት የሚችሉ አሉ። እንግዲህ ነጻ ገበያ ስርዓት ይህን ነው የሚያመጣው። ውድድርን ያመጣል። ኢንተርፕረነርሺፕ ስኪል እንድታዳብር ያደርግሻል። አዳዲስ ኦፖርቹኒቲዎችን እንድትፈጥር ያግዝሻል። አለበለዚያ ሰውን ኢኳሊ በአንድ አይነት መስመር የምታስቀምጪው ከሆነ ለመለወጥ ለመሻሻል ሴኩሪቲ ኖሮ ሀብት ለመፍጠር የሚያስፈልገውን ስኪሉን ለማውጣት ይቸገራል። ምክንያቱም ጥሮ ግሮ የሰራውን ሀብት ማንም ሰው እንዲካፈለው አይፈልግም። ይህ ሰው ልጅ ተፈጥሮ ነው። ሊካፈለውም ከፈለገ በራሱ ፍላጎትና ይሁንታ አይደለ እንዴ? በራሱ መርዳት በሚፈልግበት መንገድ መርዳት ነው እንጂ የሚፈልገው መንግስት እየተቀበለው እንዲያከፋፍልለት አይፈልግም። ይሄ የሰው ልጅ ተፈጥሮ በመሆኑ ስለዚህ እኔ እንደው ሶሻሊዝሙ የሚቀር ትንሽ ጠጋ ያለው ሚክስድ የምንለው ወይንም ደግሞ ሶሻል ዲሞክራሲ የምንለውም አይነት ኢኮኖሚ ለኢትዮጵያ ጠቃሚ ነው ብዬ እኔ አላምንም። ለምን አብዛኛውን ድህነትን ማከፋፈል መጀመሪያ ኢኮኖሚው ላይ ስራ ሳንሰራ ሀብት ሳንፈጥር እሴት ሳናመጣ የልጁን ነገር እንከፋፈላት የምንል ከሆነ ሁላችንም ድሃ ነው ወይንም ድህነትን ነው የምናከፋፍለው እና ስለዚህ እኔ እንዳልኩሽ ይሄ ያመጣልን እድል ነው ሙሉ ገበያ መር ባይሆንም የገበያ መር ኢኮኖሚ የምንለው መልክ ያለው በመከፈቱ ምክንያት ብዙ ነገሮች ይሄ ሀገር ተጠቃሚ መሆን ችሏልና እኔ የማስታውሰው ደርግ መውደቂያ መጨረሻ ጊዜ አካባቢ እንግዲህ የዳቦ ነገር ታውቂያለሽ። ኢህአዴግ እንደገባ ምንድነው ዳቦ መንግስት የሚቸረችርበት ምክንያት የምን ዳቦ መቸርቸር ነው በቃ ብሎ ነጻ አረገው። ወራት አልተቆጠረም። ነጋዴው በየትኛውም መንገድ ተሯሩጦ ዱቄቱን ያመጣል፣ ዳቦን ይጋግራል። ከዛ በኋላ ዳቦ ጉዳይ መሆኑ ቆመ። ሌሎቹም ሴክተሮች ላይ ስትመጪ እንደዚህ አይደለ? ስነ ጥበቡም ላይ እንደዚህ ነው። ሰው ነጻነቱን ከሰጠሽው አይደለ? የፈጠራ አቅሙ ችሎታውን እንዲያወጣ መብቱን ካከበርሽለት፣ ሀብቱ ላይ ጥበቃ ካረግሽለት፣ ነጻ ገበያ የሚሰጥሽን እድል ካደረግሽለት የሰው ልጅ በተፈጥሮ ተአምር ፈጣሪ ነው፣ ተአምር ሰሪ ነው እና ያንን ተአምር የመስራት ስኪሉን ነው እንግዲህ አሁን ውድድር የሚያመጣው አይደለ? ትምህርት ቤት ብትሄጂ አንቺ ሙያም ላይ ብትሄጂ እኛም ያለሁበት የፋይናንስ ተቋም ውስጥ ብሄድ ውድድር የሚያመጣው ነገር የፈጠራ ክህሎትሽን ያዳብራል። አዳዲስ ሀሳቦች እንዲመነጩ ያደርጋል። የሀሳብ ፍጭት አይደል? እና እኔ አሁን የነጻ ገበያ ስርዓት አንዱ ትልቁ አድቫንቴጁ ሰዎች በነጻነት ሀሳባቸውን ወደ ገንዘብ መለወጥ የሚችሉበትን እድል ይሰጣቸዋል። ያንን ሀብታቸውን ደግሞ ጥበቃ ካደረግሽለት ብዙ ሌላም ሀብት የመፍጠርና ሰዎችን ወደ ህይወት ወደ ስራ የማምጣት ፍላጎት ይኖራቸዋልና እኔ ይሄ መልካም ነገር ነው የምለው።
ሙሼ እንግዲህ ኢኮኖሚው ሊበራላይዝድ መሆኑ በሌላ ዘርፍም መደገፍ ይኖርበታል ይባላል። ለምሳሌ ፖለቲካውን መፍታታት አለበት ያስፈልገዋል ይላሉ ባለሙያዎቹ። አንተ እንዴት ታየዋለህ? ይበልጥ ዴሞክራቲክ የሆነ የፖለቲካ ስርዓት ሶስቱ የመንግስት አምዶች የተጠናከሩበት ህግ አውጪው፣ አስፈጻሚውና ተርጓሚው በእያንዳንዳቸው ጠንካራ ሚና ያላቸው እንዲሆኑ ለማለት ይመስለኛል። ይሄ እንግዲህ ያፈራኸውንም ንብረት የግል ንብረት የሚለውንም የመጠበቅም አንዳንድ ችግሮች ሲፈጠሩ ያን የመከላከልም ነገርንም ይጨምራል ይመስለኛል። ለዚህ ነው ሁለቱ አንድ ላይ መሄድ አለባቸው የሚባለው። እንደገና ደግሞ አሁን ይሄ መዋቅራዊ ለውጡ ላይ ያይዘው ብዬ ነው ሁለቱ ጥያቄ አንድ ላይ የበለጠ ወደ ካፒታሊዝም ያዘመመ ብንልም የግል ሴክተሩን የሚያበረታታ ቢመስልም በሌላ በኩል አብዛኛው የኢኮኖሚ አንቀሳቃሽ አሁንም መንግስት ነው አይደለ? ስለዚህ እነዚህ ሁለቱን ይዘህ ወደፊት ብንሄድ ወደሚለው እንግዲህ የዚህ ነጻ ገበያ መር ወይንም ደግሞ ገበያ መር ኢኮኖሚ ቅድም እንዳልኩሽ ሊሰጡሽ የሚችሉ ጠንካራ ገንቢ ሚናዎቹ ነጻነት ማግኘት ነው። የሰው ልጅ የአእምሮ ፊዚካሊ ያንን ነጻነቱን መቀዳጀቱ ነው እና ለለውጥ ለተሻለ ነገር እንዲነሳሳ ያደርገዋል። የደሞ ጥበቃ ነው። ስለዚህ ፖለቲካና ኢኮኖሚን መለየት ይቻላል ወይ የሚል ክርክራል። ሲጀምር እንዴት ነው የምንለያቸው? አንዱ ግብአት አይደለም ወይ? ፖለቲካው ለኢኮኖሚው ወሳኝ ግብአት ነው። ምክንያቱም ቅድም ያልሽው ሰላም፣ ጥበቃ፣ ከለላ፣ በነጻነት የመንቀሳቀስ በተገኘው እድል ተጠቅሞ ሀብት ማፍራትን ሁኔታዎች ማመቻቸት፣ እነዚህ ነገሮች በሙሉ ፖለቲካው ፋሲሊቴት የሚያደርግሽ ነው። እንግዲህ ህግ ጉዳይ አለ፣ ውስጡ ህግ ማውጣት አለ፣ ያንን ህግ ማስከበር የመሳሰሉት ነገሮች አሉ። አንዱ ሰዎች ለመድከም ለመጣር ላባቸውን አፍስሰው የተለየ ሁኔታ ውስጥ ለመገኘት ጥበቃና ከለላ ይፈልጋል። እና የመንግስት ሚና ይሄ ነው። አሁን መንግስት ችግር የሚሆነው ከሚናው ሲወጣ ፖሊሶችን የማደራጀትና ፖሊሶችን የማብጣት እሱም ደግሞ አላማው ምንድን ነው? ሰዎች ስኪላቸውን፣ ካፓሲቲያቸውን፣ ካፒታላቸውን አውጥተው የስራ እድል መፍጠር የሚያስችል ሁኔታ ማመቻቸት ነው ስራው እንጂ እነሱን እየተከታተለ ሀብታቸውን ለማከፋፈል ጥረት ማድረግ አይደለም። ያ ከሆነ ምንድነው ሰዎች የሚሆኑ ተስፋ መቁረጥ ውስጥ ይገባል። ምክንያቱም በፈጠርሽው ሀብት ላይ ሌላ የሚያዛካል ሲፈጠርብሽ ሀብትሽን የራስሽ መሆኑን አለማመን ውስጥ ትገቢያለሽ። ያ ደግሞ ምንድነው የሚሆነው? ለምን ጊዜን ገንዘቤና ሀብቴን እዚህ ነገር ላውላለሁ ወይ ወደ ውጭ ራሴን ተሰድጄ ይህንን ድል የሚሰጠኝ ሀገር ላይ ልስራ ወይንም ደግሞ ሀብቴንም ይዤ ልሽሽ ነው የምትይው። እና አገሪቱ ውስጥ ኢንቨስት መደረግ ሪኢንቨስት መደረግ የነበረበት ሀብት ሁሌም እንዲሸሽ አድርጓል። ኢንሴኪዩሪቲ አንዱ ነገር የመንግስት ተገማ ዛሬ ወጣውን ህግ ለምሳሌ አሁን በኢህአዴግ ጊዜ አንዱ ትልቁ ነገር የነበረው ምንድነው? ተገማችነት ነበር። በኢኮኖሚ ጉዳይ ነው ማውራሽ። መንግስት በኢኮኖሚ ጉዳይ የሚያወጣቸው ፖሊሲዎች አንደኛ ለረጅም ጊዜ ይሄዳሉ። በዛ ጊዜ ውስጥ ምክንያቱም ስራ ማቀድ ይፈልጋል አይደል? እንደ አንድ ፖሊሲ ሲወጣ ከፖሊሲው ጋር አብረሽ አንቺም አትፈጠሪም። ይሄ ፖሊሲ ተፈጥሯል። ከዚህ ፖሊሲ ተነስቼ እነዚህን ነገር አድርጌ ገንዘቡን ከዚህ አምጥቼ የሰው ኃይሉን እንዲያርጌ መሬቱን በዚህ መንገድ አግኝቼ ከውጪ ፓርትነር አምጥቼ ምናምን ብለሽ ማቀድ አለብሽ። ካቀድሽ በኋላ ደግሞ ያንን ተግባራዊ ለማድረግ ስትሞክሪ የሚፈጠሩብሽ መሰናክሎች አሉ አይደለ? የፖሊሲ አስፈጻሚ አካላት በየቢሮው ውጣ ውረዱ ምናምን፣ እነዚህ ነገሮች በአንጻራዊነት በዛ ጊዜ ቢዝነስ ዱይንግ ኢሰንሱ የተሻለ ነበር። ያ የተሻለ መሆኑም ቅድም ምልሽን ቀላል የማይባሉ ባለሀብቶችን የግል ባለሀብቶችን ለመፍጠር ሁኔታዎቹ ተመቻችተዋል። እነዚህ ነገሮች ግን ፕሪዲክት የማድረግ አቅምሽ ወይንም ደግሞ የመገመት አቅምሽ እየተሸረሸረ ሲመጣ ሰዎች ምንድን ነው የሚያደርጉት? ሀብት ቢፈጥሩም ሀብቱን ይዘው መቆየት አይፈልጉም። ወይ ማሸሽ ነው የሚፈልጉት ወይ ደግሞ መስፋፋት በሚገባቸውና ማደግ በሚገባቸው ደረጃ ለማደግ አይወስኑም። ምክንያቱም ነገ ምን እንደሚፈጠር አታውቂም። አንዳንድ ጊዜ ባንክ ውስጥ ያለውስ ገንዘብ የኔ ነው ብለሽ በምንድን ነው የምታምኚው? የህግ የበላይነት ነው እኮ ሌላ ነገር እኮ የለውም አይደል እንዴ? ውስጥ የተቀመጠው ገንዘብ የኔ ገንዘብ ነው፣ ማንም መጥቶ በፈለገ ጊዜ ከባንክ ውስጥ አውጥቶ አይወስድብኝም ብለሽ እንድታምኚ የሚያደርግሽ ሌላ ምንም መንፈሳዊ ነገር ነው። የህግ የበላይነት ነው። ግን በተለያየ ጊዜ የሰውን ሀብት በዚህም በዛም እያጣደፍሽ የጎነተልሽ የምትወስጂ ከሆነ እምነት ያጣል። እኔ አንዳንዴ ሰዎች ከውጭ ይደውሉልኝና እንደዚህ አይነት ህግ ወጥቷል፣ ባንክ ያለውን ገንዘቤን መንግስት ይወስድብኝ ይሆን ብሎ ይጠይቁኛል። እና ምንሽ አንደኛ በዛ ደረጃ ሰዎች መደናገጥ የለባቸው፣ መተማመን ያስፈልጋል። በቃ አብዛኛው እኮ ህይወታችን የሚመሰረተው ምልሽ በህግ የበላይነት ላይ ቢሆንም ግን በእምነትም ነው። የህግ የበላይነትም ህጎች ኖረው ህገ መንግስታዊነት ከሌለ ትርጉም የለውም አይደል? እነዚህ ነገሮች አሁን ለኢኮኖሚ የሚጫወቱት ሚና ትልቁ ይሄ ነው። የሰው ልጅ ጉልበቱን ለማንም በነጻ ማቅረብ አይፈልግም። የለም እንዲህ አይነት ነገር ዓለም ላይ ተፈጥሮ ማያውቅም። እኔ አሁን ልማታዊ ባለሀብት ሲባል ምልሽ ያስቸግራል። ኦክሲሞሮ ነገር ነው፣ እርስ በርሱ ይጋጫል። ማንም ነጋዴ እንዴት አድርጌ ሀብት ማፍራት አለብኝ ብሎ እንጂ ኢትዮጵያ ውስጥ የስራ እድል ልፍጠር
ሰው ተቸግሯልና ስራ ልፍጠርለት አይልም። ይሄ መንግስት ስራ ነው። እንግዲህ ያው መንግስት ሚናዎች ይታወቃሉ። አንደኛ አገሪቱ ላይ ግብሽበት እንዳይኖር በተለያዩ ፖሊሲ በማክሮም በማይክሮም ፖሊሲዎቹ መቆጣጠር ነው። መቆጣጠር ሳይሆን ያንን ነገር በተሻለ ደረጃ እንዲሻሻሉ ማድረግ እገዛ ማድረግ ነው። የስራ ዕድል እንዲኖር ሁኔታዎችን ማመቻቸት ነው ሁለተኛው ነገር። ከዛ ልማትንና እድገትን ማረጋገጥ ነው ስራው። አሁን ከዚህ ሲወጣ ነው ችግር የሚመጣው። መንግስት አንደኛው ባህሪው ምንድነው? ገንዘብን በታክስ መልክ ሰብስቦ በጋራ ጉዳዮቻችን ላይ ሀብት ማፍሰስ ነው። እነዚህ ጋራ ጉዳያችን የምንላቸው ምንድነው? መንገድ፣ ጤና፣ ትምህርት፣ ደህንነት ምልሽ ፒስ ኤንድ ሴኩሪቲ፣ እነዚህ ነገሮች ላይ ኢንቨስት እንዲያደርግ ይጠበቃል። የጋራ ጉዳዮቻችን ናቸው። መንግስት ግን ከግለሰብ ሀብት ወስዶ ሌላን ማህበረሰብ ለመጥቀም ጥረት ሲያደርግ ምንድነው የሚሆነው? አንደኛ በቂ ገንዘብም አይኖር ልታዳርሹ ማች፣ ሁለተኛ ነገር ሰርቶ ጥሮ ግሮ ደክሞ ሀብት ያገኘውን ሰው ዲስከሬጅ ያደርጋል። ምንም ስራ ሳይሰራ የመንግስት ጥገኛ የሚሆነውን ደግሞ ኢንከሬጅ ያደርጋል። ስለዚህ ሁሉ ጊዜ ኢምባላንስ ያመጣል። የመንግስት ሚና ቅድም እንዳልኩሽ ጥበቃው ላይ በታክስ አማካይ እነሱም እነዚህም ታክስ ምልሽ ምንድነው ዲስከሬጂንግ የሆኑ ታክሶች መሆን የለባቸውም። አሁን ኢትዮጵያ ውስጥ የታክስ ዝርዝራቸውን ብናያቸው ቀጥተኛና ቀጥተኛ ያልሆኑ በጣም የሚያስደነግጥ ነው። ምልሽ ከመንግስት ጋር ሰዎች ወደ ፓርትነርነት እየተለወጡ ሰው በፊትም ናቸው ብዬ ነው የምገምተው። 35%ቱን ትርፍህን የሚወስደው ከሆነ ከዛ አሁን እኮ ደግሞ የተጨመሩት ነገሮች ቀላል አይደል። አንደኛ በማንኛውም መንገድ የምታገኘው ገቢሽ ከነበርሽ ገቢ ላይ ይደመርና ዝቅተኛው ብራኬት ውስጥ ማዕቀፍ ውስጥ ከነበርሽ እነዚህ ጥቅማጥቅሞች ተደምረው ታክስድ ስለምትሆኚ ወደ ከፍተኛው ብራኬት ትመጫለሽ። ምሳሌ ደግሞ ታክሱ ከፍ ይላል፣ በዛው ልክ ታክሱ በጣም ከፍ ይላል። ከዛስ በኢንዳይሬክት እኮ ታክሶች አሉ። ቅድም ያልኩሽ መካከለኛ ገቢ ያለው ማህበረሰብ ለምሳሌ አንድ መካከለኛ ገቢ ያለው ሰው ተበድሮ ቤት ገዛ፣ ተበድሮ መኪና ገዛ አይደለ? ቤት ከፍሎ ብድሩን ሳይጨርስና ካርታው በሱ ስም መሆኑን ሳያረጋግጥ የፕሮፐርቲ ታክስ ይከፍላል። የራሱ እኮ አይደለም ገና ኮድ አለበት፣ ደውንም ከፍሎ አልጨርሰውም። እና እንደዚህ አይነት ተደራራቢ ታክሶች ዲስከሬጅ ያደርጋሉ ማለት ነው። የሰው ልጅ ምልሽ ረጅም ሰዓት ሰርቶ በሚያገኘው ሀብት የሚያስፈልገውን ደስታና እርካታ እስካላገኘ ድረስ የስራ ተነሳሽነትንም ይገላል። ኦኬ አይምሮም እነዛን ፍላጎቶች በማሰብ ብቻ ወደሚፈለገው ብቃት እንዳይመጣ ያደርገዋል። መጀመሪያ ሲጀምር ማህበረሰባችን ለስራ ባለው ብቃት ከጤናም ከአመጋገብ ስርዓትም ከትራንስፖርትም ከምን ማኳያ ስታየው በጣም ሌስ ፕሮዳክቲቭ ነው። አንዱ መሰረታዊ ችግራችን ነው። እና የሰው ልጆች ተገቢውን የምግብ ኒውትሪሽን የምንለው ነገር ውስጥ በዛ ውስጥ ካላለፉ 8 ሰዓት ቆሞ የመስራት 10 ሰዓት ቆሞ የመስራት 2-3 ስራ የመስራት አቅም አይኖራቸው። በኖርማል ሰዓትም ቀጥረሽ በምታሰራቸውም ሰዓት የምትፈልጊውን ውጤታማ አይሆኑልሽ። ምክንያቱም አይምሯቸው በተለያየ ነገር ኦኪፓይድ ነው። ከቤቱ ተመልሶ ጠዋት ጠረጴዛ ላይ ለልጁ ምግብ ማቅረብ ጥያቄ የሆነበት ሰራተኛ በምንም መንገድ ስራዬን በአግባቡ ይወጣልኛል ብለሽ ልታምኛች ከቻለ ይሰርቃል፣ ያጭበረብራል፣ ካልቻለ ደግሞ ስራ ይበደላል አይደል? እንደዚህ አይነት ማህበረሰብ ነው የምትፈጥረው። ሰውን ኪስ ውስጥ ገብተሽ የቀረችውን ሀብት የማራቆት ስራ ሁልጊዜ የሚያስከትለው ነገር ምንድነው? ዲስፈንክሽናል የሆነ ሶሳይቲ ይፈጥራል። እና ስለ ወደፊቱ ትውልድ ይወራል። የወደፊቱ ትውልድ እንላለን። የወደፊቱ ትውልድ ዛሬ ጠረጴዛው ላይ ምግብ ካልቀረበለት ስለ የትኛው ትውልድ ነው የምናወራው? የመጀመሪያው ቤዚክ እኮ ፍላጎት ይሄ ነው አይደል? እምልሽ እድገትን እንዴት አድርጎ ውሱን እንደሚያደርግ ቀንጭራ የምንለው ነገር ኢትዮጵያ ውስጥ በጣም ትልቅ ችግር እኮ ነው። በትንሽ ነገር መፈታት የሚችል ነገር ሆኖ ግን መነሻ የምንለው ደሞዝ ራሱ የሰው ልጅ የመነሻ ደሞዝ የምንለው ነገር ለምንም እንደማይሆን ይታወቃል። እዚህ ሀገር ልክ ነህ ሙሼ። ደግሞ አንዳንዴ ትራንስፓረንት መሆንም መንግስት ያስፈልገዋል ይመስለኛል። በባንክ ውስጥ ባደረግከው የገንዘብ ልውውጥ በከፈልከው በራስሽ ገንዘብ እንደገና ለአደጋና መከላከል ለምናምን የሚሉ አዳዲስ ነገሮች ደግሞ ለምን ትራንዛክት አድርገሃል ተብለሽ ነው እንጂ ገንዘብሽን ከአንቺ አካውንት ወደ ራስሽ አካውንት እንኳን ብታስተላልፊ ከራስሽ ኪስ ወደ ሌላ ኪስ ማለት ነው ታክስ ልትሆኝበታል። ነው እነዚህ አይነት ነገሮች ምንድን ነው በሰው ኪስ ቆይተው የሰውን ህይወት ለመለወጥ የሚጠቅሙ ገንዘቦች ፍሰታቸው ወደ መንግስት እንዲሆን ያደርጋል። እሺ ወደ መንግስት ይግቡ። ኦኬ የሚውሉበት ዓላማ ምንድን ነው ደግሞ የሚቀጥለው ጥያቄ እኮ። እሺ መንግስት እነዚህን ሀብቶች ሰብስቦ ምንድን ነው የሚያደርገው? ይችላል ወይ ሁል ጊዜ ሰዎችን እያበላ እያጠጣ መኖር? ለሰዎች ቤት እየሰራ መዝለቅ ይችላል ወይ? አይደል? ይሄ ነው እኮ ጥያቄ። ከዛ ደግሞ ሰላም አለመኖር የሚያስከትለው ነገር አለ። ያንን ሰላም ለማምጣት ጦርነቱ፣ ግጭቱ፣ የምትገነቢው ሰራዊት፣ የምትገዢው መሳሪያ በሙሉ በእንደዚህ አይነት መንገድ ከኪስሽ ውስጥ ተወስዶ የሚውልበት ዓላማ መልሶ አንቺኑ አስቸጋሪ ሁኔታ ላይ ነው። ስለዚህ እኔ ፖለቲካው ኢኮኖሚውን ማገዝ አለበት፣ ኢኮኖሚው ደግሞ ፖለቲካውን ያግዛል። በምን? መረጋጋትን በመፍጠር። እንግዲህ ህዝብ ቁጥር ትልቅ ፋክተር ነው። የኢትዮጵያ ህዝብ ቁጥር በሚቀጥሉት 20 እና 30 ዓመታት ውስጥ 400 ሚሊዮን ይጠጋል ተብሎ ይፈራል። አሁን 140 ነን አይደለ? 130 140 ነው የሚባለው። ኤግዛክትሊ 121 የሚሉ አሉ። 10 ምናምን ዓመት አለፈን ከተቆጠረን። እና በዚህ ሬንጅ ውስጥ ነው ያለነውና ዊዝን ዘ ኔክስት 20-25 years
400 ሚሊዮን እንጠጋለን ተብሎ ይታሰባል። በዚህ ሁኔታ እያደግን ነው ወይ? የማህበረሰቡን ችግር ፈተን ያንን ያህል ማህበረሰብ ማስተናገድ የሚችል ኢኮኖሚ የምንገነባው የሚለው ጥያቄ መታሰብ ያለበት ዛሬ ነው። አሁን ግን ያለንበት ምንድን ነው? የዕለት ተዕለት ችግሮቻችንን መፍታት አልቻለም። የመጀመሪያው ነገር 100 ሚሊዮንን ትሬሽሆልድ ስታልፊ በማህበረሰብ ደረጃ የራሱን ችግር ይዞብሽ ይመጣል። ልክ እንደዛው ነው። ደብሊንግ ኢፌክት ሁል ጊዜ የራሳቸው ችግርና መዘዝ ይዘው ነው የሚመጡት። እንግዲህ ከኢትዮጵያ ወጣት አብዛኛው አሁን ከ15 በታች ያለው ወጣት በጣም ትልቁ ቁጥር በሚቀጥለው 10 ዓመታት ውስጥ ለዚህ ሁሉ ሰው የሥራ ዕድል መፍጠር አለብህ። ቤት ማዘጋጀት አለብህ። ምግብ ማቀረብ አለብሽ። ሰላም፣ ጤና፣ ለሱ ቤተሰቦች ደግሞ ትምህርት፣ መንገድ፣ የሁሉ ነገር ያስፈልግሻል። እንዲህ እንችለዋለን ወይ ነው? መንግስት ሁሉንም ነገር ተቆጣጥሮ ያለው ሪሶርስ በሙሉ ወስዶ እሱንም ደግሞ እሴት በሚፈጠር ነገር ላይ የማያውለው ከሆነ ተመልሰን ወደ ነበርንበት ላለመሄድ ምንድን ነው እድሉ ያለን? ስለዚህ እኔ ፖለቲካው ዋነኛው ዓላማው መሆን ያለበት ማህበረሰብሽ በተሻለ የኑሮ ደረጃ ላይ እንዲገኝ ማገዝ ነው አይደል? እንግዲህ ወጥቶ ወርዶ በየትኛውም ቋንቋ ብታመጪው ሀሳብን በነጻነት መግለጽ ላይ አይደለም የሚወድቀው። አሁን ዛሬ ኢትዮጵያ ውስጥ እኔ የተቃዋሚው ትግል አንዱ እንደው ዞሪ ወደዛ ነው የሚሄድብሽ። የተቃዋሚው ትግል አንዱ ቻሌንጁ ብዙ ጊዜ የማናወራው ትክክለኛውን ጥያቄ ነው ወይ የምናነሳለት ብዬ አስባለሁ። ትክክለኛው ጥያቄ ኢትዮጵያ ውስጥ ላለው 80% አርሶ አደር ሀሳብን በነጻነት መግለጽ ነው? የሚዲያ ነጻነት ነው? ጋዜጣ ማንበብ ነው? ሬዲዮ መስማት ነው? ወይንስ ጠረጴዛው ላይ ምግብ ማቅረብ ነው? እኛ እየታገልን ያለነው እኮ ሀሳብን በነጻነት ስለመግለጽ ነው። ኢቭን አንዳንዴ ገፋም ብለን ስለ ምርጫ አስፈላጊ አይደለም እያልኩሽ እኮ አይደለም፣ ግን ምንድን ነው ፕራዮሪቲው? ስለዚህ ወደ ትግሉ የማይመጣበት ምክንያት እኮ ይሄ መንግስትን የተሻለ አድርጎ የሚወስደው ምን ነው? በእለት ከእለት ግንኙነቱ ህይወቱን ለማሻሻል የሚያደርግለት ጥረት አለ። ዳቦ ሊያቀርብለት፣ ጤናውን ሊንከባከብለት፣ ልጆቹን ትምህርት ቤት ለማድረስ፣ ግብርናውን እንዲያዘምን ለማድረግ መንግስት በመሆኑ ነው። ፓርቲው አይደለም ማወራሽ፣ ገዢ ፓርቲን አይደለም መንግስትን ነው ማወራሽ። እና ተቃዋሚው ግን አሁንም እየተከራከረ ያለው ስለምንድን ነው? ነጻ ፕረስ ነው? ሀሳብን በነጻነት ስለመግለጽ ነው? ሰላማዊ ሰልፍ ስለማድረግ ነው? አስፈላጊ አይደሉም ልልሽ አይደለም፣ ግን ይሄ አጀንዳ አብዛኛው ማህበረሰብ ወደ ትግል ለማምጣትና መስዋዕትነት እንዲከፍል ለማድረግ ያስችላል ወይ? ከፊቱ ያለውን ሪስክ ተቀብሎ በምርጫ ሰላማዊ መንግስት የመለወጥ ትግል፣ በህዝባዊ አመጽ መንግስትን የመለወጥ ትግል ውስጥ ይገባል ወይ? ህይወቱን ከዚህ ነገር ጋር አስተሳስሮ ይታገላል ወይ? ስለ አይደለም ትክክለኛውን ጥያቄ አላነሳንም ብዬ ማስባለሁ። እና ፖለቲካ አላማው እምልሽ እነዚህ የምንላቸው መሰረታዊ መብቶችን ከማስከበር አኳያ የሚኖረው ሚና ትልቅ ቢሆንም እነዚህ ደግሞ በተዋረድ ዲሞክራሲ መኖር፣ ሰላም መኖር፣ ነጻነት መኖር፣ ፍትህ ማግኘት የመሳሰሉት በኢኮኖሚ ላይ የሚኖራቸው ተጽዕኖ በጣም ገንቢ ቢሆንም ግን የማህበረሰቡ ሁልጊዜም ጥያቄ የሚሆነው የጉሮሮ ጥያቄ ነው። እንዴት አድርጌ ራሴንም ቤተሰቤንም መጀመሪያ ማስተዳደር እችላለሁ ነው። ካስተዳደረ በኋላ ደግሞ አብሮት የሚያወጡ ጥያቄዎች አሉ። እንዴት የተሻለ ኑሮ መኖር፣ እንዴት ቤት ይኖረኝ፣ እንዴት መኪና ይኖረኝ፣ እንዴት ልጆችን የተሻለ ትምህርት ቤት ላስተምር። እነዚህ ጥያቄዎች እንግዲህ የማይቆሙ ጥያቄዎች ናቸው እና ስለዚህ ሁለቱ መመጋገብ አለባቸው። ሰላም የሰፈንበት፣ ፍትህ የተረጋገጠበት፣ ሰዎች ሀሳባቸውን በነጻነት የሚገልጹበት፣ በማንኛውም ኢኮኖሚያዊም ሆነ ፖለቲካዊ ጉዳይ ላይ ሀሳባቸውን አጋጭተው የተሻለ ሀሳብ የሚያመነጩበት እድል በተፈጠረበት ሀገር ውስጥ ሁሉ የተሻለ ኢኮኖሚ ይኖራል። ይህን ደግሞ ልንክደው አንችልም። ስለዚህ እንግዲህ አማራጩ ወይ ከድህነታችን ጋር ተጣብቀን ትንሽ ጠብ የሚሉ ስርዓት በተለወጠ ቁጥር ጠብ የሚሉ ባለሀብቶችን የኢትዮጵያ ኢኮኖሚ መለኪያ እያደረግን መዝለቅ ነው። ሁሌም እንደምናየው አንድ ስርዓት ይመጣል፣ የራሱን ሀብታም ይፈጥራል፣ እነሱ ማርኬቱን ይሞሉታል። ስለዚህ ኢትዮጵያ ኢኮኖሚ ያድጓል ይባላል፣ ሌላው ማህበረሰብ ይረሳል። ይህንን ስርዓት ገንፍሎ በሚወጣው በዚህ ችግር ምክንያት ገንፍሎ በሚወጣው ወጣት ወይም ስራ ዕድል ባጣ ለምሳሌ ኢትዮጵያ ባይዘው በየአመቱ 3.5 ሚሊዮን የስራ ዕድል መፍጠር አለባት። 3.5 ሚሊዮን ሪዘርቭን ታዩ ሪዘርቭ አርብ የምንለው አለ በኢኮኖሚክስ ኦልሬዲ በየአመቱ ስራ ሳያገኝ ያውደለደለ በየቤቱ ቁጭ የሚለው እድል አጥቶ ያለውን ትተሽ ነው የምልሽ። በየአመቱ 3.5 ሚሊዮን ስራ መፍጠር አለብን። ደግሞ አሁን ይሄ ማኒፋክቸሪንግ የምትለው ዘርፍ እንደዚህ ብዙ የሰው ኃይልም ይዛል የሚባልም አይደለም እኮ ቴክኖሎጂው በጣም እየተራቀቀ ስለመጣ። አግሮ ማኒፋክቸሪንግ ላይ እነዚህ አይነት ነገሮች ላሉ ምክንያቱም ያው ሌበር ኢንቴንሲቭ የሆኑ ስራዎችን መስራት አለብን። ምንድነው ትግሉ እንግዲህ ትራንስፎርሜሽን ወይም ትራንዚሽን የምንለው ነገር ነው። ማንኛውም ትራንዚሽን የራሱ ጣጣ ይዞ ይመጣል። እንደመጣ ሁሉም ነገር ስክት ብሎ የምትፈልጊውን አይነት ነገር ላያመጣ ይችላል። ግን ያንን ለማስቀጠል የምንሄድበት መንገድ ያንን ነገር በጽናት እንዲሄድ የምናደርግበት መንገድ ወሳኝ ነው እና ሽግግር አይጠላም። ምክንያቱም በየስርዓቱ ችግሮቹን ፈትሸሽ ያ ስርዓት ጥሏቸው ሄዳቸውን ችግሮች ያረማቸውን ታጎለብቻለሽ፣ የደከሙትን ደግሞ እንደገና አርመሽ የምትሄጅበትን መንገድ ማምጣት አለብሽ። ያው ከዜሮ ስለማንጀምር ብዬ ነው። ስለዚህ ሁለቱን አመጋግበን መሄድ በጣም ኢምፖርታንት ነገር ነው። መዓዛ እሺ
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። አቶ ሙሼ አንተ ብዙ የሰራው በባንክ ዘርፍ ነውና እንደው ትንሽ ደግሞ የባንክንም ጉዳይ እንመልከት ብዬ ነው። በባንክ ብድር ያደጉ የበለጸጉ ባለሀብቶች ያሉትን ያህል ያላቸውን ንብረት ያጡም ብዙ ችግር ላይ ወደቁ ሰዎችም ያጋጥሙሃል። መቼም ስም ሳትጠቅስ ምሳሌ አድርገህ ብታነሳ ደስ ይለኛል። አስደሳቹንና አሳዛኙን። እንግዲህ ሁለት አይነት የባንኪንግ ህይወት አለኝ ምልሽ። ደርግ እንደወደቀ አይደለ ስራ የጀመርኩት ስገባም አጭር ጊዜ ኮንስትራክሽንና ቢዝነስ ባንኩ ሰርቻለሁ። እዛ አካባቢ የቢዝነስ ብድሮች ሳይሆኑ የነበሩት ሰዎች ያው ኮንስትራክሽን ቢዝነስ ባንክ ማለት የቤቶችና ቁጠባ ነው የሚባለው ነውና ደርግ እንደወደቀ ከመውደቁ በፊት ምን አድርጓል? እነዚህ የቁጠባ ቤቶችን ፕሮጀክቶች በስፋት ሄዶበታል ከኤንዲፒ ጋር አንድ። ከዛ እንደገና ደግሞ early period ላይ ቀደም ባለው ጊዜ ቃሊቲ አካባቢ ቃሊቲ ወዛደሮች ሁሉ ከፋብሪካ ጋር የነበሩትን 1000 ካሬ ሜትር እየሰጠ ትንንሽ የጭቃ ቤቶች 3000 ብርና የ1500 ብር ብድሮች ነበሩ። የሚገርምሽ እነዛ ብድሮች ለረጅም ጊዜ እንግዲህ 1500 ብር ነው ማወራሽ፣ ለረጅም ጊዜ ተከፍለዋል። ግን በጥሩ የአካውንቲንግ የፋይናንስ እውቀት ማነስ ምን አይነት ስታትስ ላይ እንዳሉ አይታወቅም። ምንድነው የሚደረገው? ከየመስሪያ ቤታቸው 10 ብር 15 ብር ነው የሚሰበሰበው ክፍያቸው። በአንድ ሊስት ይመጣል፣ ወደ ሂሳባቸው ይገባል። ወለዱ አይታይም። ከመስሪያ ቤታቸው ተነስቶ ባንኩ እስኪመጣ ድረስ ቀኖች አሉ። እነዛ ቀኖች ከግምት ውስጥ ስለማይገቡ በእነዛ ቀኖች ውስጥ ይወልዳል ባንኩ። ገንዘቡ ደርሶ ሲከፈል ዋናውንም ወለዱንም ስለማያደርግ በጣም ብዙ ልክ ስርዓቱ ሲለወጥ ወደ ገበያ መር ሲለወጥ መንግስት ይሄኔ ችግር አይደለም መክፈል ነበርባቸዋል እና በጣም ብዙ ወዛደሮች በጣም ብዙ ችግር ውስጥ ራስ ከማጥፋት የደረሰበትን ውጭ አይቻለሁ። ለምሳሌ አሁን ሁለት አካባቢ የነበሩ ብዙ ወታደሮች እንደገና ደግሞ ራሳቸው የሰፓ ኃላፊዎች የነበሩ በዝቅተኛ ደሞዝ የሚኖሩ ሰዎች ቤት እንዲሰሩ ሁኔታዎችን አመቻችቷል። ኢሚዲየትሊ ሰራዊቱ ከስራ ሲወጣ አንዱ የገጠመው ትልቁ ፈተና የነበረው እዛ ሞርጌጅ ሆኜ ስራ የላቸውም። አገሪቱ በጣም ዝቅተኛ ድህነት ውስጥ ነው ያለችው። እንደው ታስታውሽ እንደነበረ ለታድሶ ተብለው በየካምፑ ጦል ላይ ምናምን የገቡት የደርግ ወታደሮች እኮ በቀን በጭልፋ ንፍሮ እየተሰጣቸው የኖሩበትም ሁኔታ ነበርና በጣም አስከፊ ጊዜም ታልፏል። ምልሽ የሚረሳ አይደለም። ከዛ ወጥተው አንዳንድ ሰዎች ሲያወሩኝ እንደው እስርን አሁን ታማራላችሁ፣ እኛ ከሰራዊቱ ተበትነን ተሐድሶ ተብለን ገብተን በነበርባቸው ካምፖች ውስጥ በቀን አንድ ጭልፋ ንፍሮ እየተሰጠን አመት ምናምን የቆየንበት ሁኔታ። እነዛ ሰዎች እንግዲህ ወደ ቤታቸው ተመልሰው ምንም ህይወት የላቸው። እንኳን ለነሱ አይደለም ኦልሬዲ ከዚህ ሲስተም ውስጥ ያልወጣው። ምክንያቱም ሰፓዎቹ በዛ ወቅት እንኳን ሊቀጠሩና ወደ ስራ ሊመለሱ ይቀርና ምንም አይነት ነገር ስላልነበረ ብዙ ሰዎች ህይወታቸውን አጥፍተዋል አስታውሳለሁ። እና መለሽ አንዳንዴ በጣም አስቸጋሪ ነገር ነውና ይሄ በተግባር የዝቅተኛ ማህበረሰብ ምንም ባላጠፋው ምንም ባልገባው ነገር ሲከፍል ኖሯል። ባንኮቹ በደንብ ያልተደራጁ በጣም ፕሮፐር የሆነ የፋይናንሻል ስርዓትና ሲስተም ስላልነበራቸው ስርዓቱም ይወድቃል ተብሎ ስለማይታሰብ እዚህ አጣቂኝ ውስጥ የገቡ ንብረታቸው የተሸጠ የተበተኑ ራሳቸውን ያጠፉ ወንዶች ወደ ጎዳና ተዳዳሪነት ሴቶቹም ደግሞ ወደ መንገድ ላይ ህይወት የወጡበት ሁኔታ በጣም ብዙ ገጥመውኛልና በአጋጣሚ ስራም ስጀምር የጀመርኩት እዚህ አይነት ብድር ላይ ነውና አንዱ ፒተር የነበረው የባንክ ኤክስፒሪየንስ ነው። ሰዎች በወቅቱ ብድር ቢፈሩ አይገርመኝ። ብድር እንዲማስፈሪ ነገር ነውና ከዛ ደግሞ ያው አንቺ ያልሽው ወደ ቢዝነስ ውስጥ ለመምጣት ጉጉት እና ፍላጎት መፈጠር ጀመረ። የሀገሪቱ ኢኮኖሚ መንቀሳቀስ ሲጀምር ሰዎች መኖር አለባቸው አይደል? ወደ ተሻለ ህይወት ለመምጣት ቤት ስላላቸው አዳዲስ ስራዎችን ለመጀመር እየሞከሩ ፌል ያደረጉ ብዙ ሰዎች አሉ። አንዱና መሰረታዊ ችግር አሁንም እኛ ባንክ ተቋማት አወቃቀር ነው ብዬ አስባለሁ። ወደ ንግድ የሚመጣን ማህበረሰብ ከማበደር ባሻገር የማማከር ስራ አብሮ አለመሰራቱ ጉጉት ይዞት የመጣውን ሰው ገብቶሻል። ማናችንም እንጓጓለን። ሲወራ እዚህ ቢዝነስ ላይ እንዲህ ነው ትርፉ ይሄ ነው ስራው ጥሩ ነው ሲባል እንገባለን ዘለን። አንዳንዱ ሰው ደግሞ ከባንክ ብድር ይወስድና ቁብም ወስዶ 100% ብድር ነው እቃ ይገዛል። ስለዚህ ቁቡንም ይከፍላል ብድሩንም ይከፍላል፣ መቋቋም ያቅተዋል። ይሄ የመማከር ስራው በጣም ጉድለታል። ጊዜውም የለም እውነቱን ለመነጋገራው ባንኮቹ። ስለዚህ ባንኮቹ ሪስፖንሲቢሊቲያቸውን ሶሻል ሪስፖንሲቢሊቲያቸውን እየተወጡ ነው የሚል እምነት የለኝም። በዚህ ሳይድ ማማከርም ይፈልጋል። ሲወድቁ ንብረታቸውን ወደ መሸጥና ህይወታቸውን ወደ ሐራጅ ከመሄድ ቶሎ አይሄዱም፣ ያስታምማሉ። ግን ምንድነው ስትወድቂ መዓዛ እዚህ ሀገር ላይ እንደገና አንሰራርተሽ ለመነሳት ያለው እድል
በጣም አስቸጋሪ አንዴ ያለመውደቅ በቢዝነሱ ዓለም ውስጥ አንዴ ከወደቅሽ በኋላ እንደገና አንሰራርተሽ ለመሄድ የምትችይበት እድል በጣም ግን በተቃራኒው ደግሞ ትልልቅ የሚባሉት ባለሀብቶች በቢሊዮኖች ተበድረው በተለያየ መንገድ እየተስተካከለላቸው ይቀጥላሉ። ምክንያቱም የነሱ ውድቀት እዛታች እንዳለው ሰው አንድ አይነት አይደለም። የነሱ ውድቀት ባንኩንም ይዞ ነው የሚሄደው። ስለዚህ ሁለቱን ማህበረሰብ ትሪት የምናደርግበት መንገድም ይለያል። ይሄም እኔ በጣም የተለየ እንትን ይፈልጋል። እንግዲህ አሁን የዝንባሌው ምንድነው? ነጻ ገበያ መር ስርዓት ውስጥ ስታልፊ አውቆ መምጣት የሱ ፈንታ ነው ተበዳሪው። ግን ይሄም ቢሆን ተቋማቱ መሰረታቸው ይሄው ተበዳሪ ይሄው ገንዘብ አስቀማጭ ስለሆነ የሱ መጥፋት የነሱን መጥፋት ነው የሚያስከትለው። ስለዚህ ይህንን ባላንስ ማድረግ የሚፈልግ ነገር አለና እንዳልኩሽ ብዙ ሰዎች ሲጎዱ አይቻለሁ። በተለይ አንዳንድ ጊዜ የሚገርምሽ ይሄ ከመንግስት የፖሊሲ አቅጣጫ የአንዳንድ ሴክተር ኢኮኖሚክ ቡም ያመጣል። አሁን መንግስት አንዳንድ ወቅት ብድግልና ግብርናው ነው ትኩረት ይልና ገንዘብ ወደዛ ይፈሳል። ምን ይሄ አጓጓቸውና ሰዎች ይገባሉ። አበባውን እርሻ ብንወስድ ኮንስትራክሽን ላይ የነበረው ፋንሲ ዲኖ የልነክሻችን ብዙ ሰዎች አድቫንስ ይወስዳሉ፣ ቤት ይሰራሉ፣ መኪና ይገዛሉ። በሚቀጥለው አድቫንስ ነው የሚቀጥለውን ሰው የቤት የሚጀምሩት። ከዛ በኋላ ጨረታ ሲሸነፉ መቀጠል ያቀታቸዋል። ይሄኛው አዲስ ገንዘብ ያመጣል ብለው ነው የሚያስቡት። ሁሌም ጨረታ እያሸነፍኩኝ የዚህን ብርድር ምልሽ ሁሉንም ይመለከታል ማለት አይደለም። በጣም ብዙ ሰክሰስፉል ይሆናሉ። ግን እንደዚህ አይነት ቡም ሲፈጠር በብዛት ወደ የአንድ ወቅት መንግስት ብድግልና የነዳጅ ማመላለሻ ያስፈልገኛል ወይ አውቶቡስ የህዝብ ማመላለሻ አውቶቡስ ይላል። ብዙ ሰው እየዘለለ ይገባና ፖርትፎሊዮ ያብጣል። ከዛ በኋላ ስራው ምልሽ በዛ ፍጥነት አያድግም። ምናልባት በዛን ጊዜ እንግዲህ ወይ ጦርነት አለ ወይ አንድ ነገር አለ ተፈልጓል እና በዛ ውስጥ ይገባል። ከተገባ በኋላ ባንኮቹም ደግሞ ለአጭር ጊዜ ነው የሚሰጡሽ። የፓርትነርን ባህሪ የላቸውም ኢትዮጵያ ባንኮች። ሌሎች ሀገሮች ላይ ስትሄጂ የአበዳሪና የተበዳሪ ግንኙነት ብቻ አይደለም ያላቸው፣ የፓርትነርም ግንኙነት አላቸው። ምንድነው ያንቺ ውድቀት የነሱ ውድቀት አድርገው ስለሚወስዱ አንደኛ በተራዘመ ጊዜ ብድሩን እንድትከፊ ያደርጉሻል። ያ ማለት ደግሞ የማስታመም ድል ይሰጥሻል። ይከታተላሉ። ገንዘባቸው ከራሳቸው ሲስተም እንዳይወጣ ቆጣጣ ሩሻል ይፈቅድላቸዋል ህጋቸውም ውስጥ። እኛ ሀገር ግን ሰውየው ገንዘቡን ከባንክ ሲስተም አውጥቶ ወዴት እንደሚወስዱ አናቅም። አንዳንዴ ኮንትሮባንድ ውስጥ ይዞት ይሄዳል ሲፈልግ፣ ወይንም ደግሞ ዶላርና ወርቅ ነግድበታለሁ ይላል እንደ ጊዜው ተነስቶና እነዚህም ነገሮች የሚያመጡት ምስቅልቅል ቀላል አለ። ግን ተወደደም ተጠላም ባንኮች እውነቱን ለመነጋገር ባለፈው 20 ዓመት 30 ዓመት በኢትዮጵያ ኢኮኖሚ ውስጥ ትልቅ ሚና ነው የተጫወቱት። ትልቅ ሚና፣ ገንቢ ሚና ነው የተጫወቱት። ፈጽሞ ባንክ የሚባለው ነገር ከቁብ ከማይለይበት ስርዓት ሶሻሊዝም ማለት ነው። ከ100 ሺህ ብር በላይ ነው ወለድ የሌለው ያኔ መሰለኝ። 500 ሺህ ብር ለነጋዴ ጣራው ነው። ከ500 ሺህ ብር በላይ ወለድ የለውም። ወለድም የለውም፣ ማስቀመጥም አትችልም። 100 ሺህ ብር እንደዚህ አይነት ነገሮች ነበረው። ግለሰብ ከሆነ 100 ሺህ እንግዲህ ኦልሞስት ይሄ ለኔ ቁበዩ ፈጽሞ ቁብ ከነበረ ስርዓት ድንገት ተነስተው ነው እንግዲህ ነጻ ገበያ ወደሚባለው መጥተው ዓለም አቀፍ ኤክስፒሪየንስን አግኝተው ከዛ በኋላ እንደገና ደግሞ ከሌሎችም ዓለም አቀፍ ባንኮች ጋር ኮረስፖንዳንስ ውስጥ ተገብቶ ልምዱ ተገኝቶ ለውጡም በጣም በሚገርም ፍጥነት ነው የመጣው። ዲጂታላይዜሽን ላይ ባንኮች የተጫወቱት ሚና በጣም ትልቅ በጣም ማመን የማንፈልጋቸው ግን ብዙ የማህበረሰብን ህይወት ለውጧል። ምክንያቱም የመንግስት ባንኮች የፖሊሲ ባንኮች ስለሆኑ ሁልጊዜ ከመንግስት የፖሊሲ አቅጣጫ ጋር ነው የሚሄዱት። በግል ሴክተር ውስጥ ያሉ ሰዎች ግን ራሳቸውን አስተምረው ራሳቸውን አብቅተው ራሳቸውን ከዓለም አቀፍ ገበያ ጋር ተወዳዳሪ ሆነው አሁን የምናያቸው ባንኮችን ፈጥረዋል። ጉድለት አለ ወይ? ምንም ጥያቄ የለውም። ምልሽ ከዛ ጨለማ መተሽ አይደለም ውድድሩ በጣም ትልቅ 3000 ዓመት ያረስነውን ግብርና እንኳን መለወጥ አልቻልንም እንደዚህ ስቶች አሁንም ያውነን። ግን ይሄ ሴክተር ገንዘብም እጁ ላይ ስላለ በገንዘብም ላይ የማዘዝ ስልጣንና ማንዴት ስለነበረው መንግስትም የሰጠው ከለላ አለ which is ትርጉም የሚሰጥ ነው። እነዚህ ተዳምረው ብዙ እድሎችን ፈጥረዋል። አንቅተውታል የመንግስትንም ባንክ። ውድድሩ ጥሩ ነበር ብዬ ነው። ተነሳሽነት እንዲኖረው ፈጥሯል። ግን ያው እኔ በመንግስት ባንክ አሁንም ማለት በመንግስት ባንክ ሊኖረው አይገባም። ግን ያው የአንበሳውን ድርሻ እሱም ከሆነ ደግሞ ምን መሆን አለበት? ገበያው ለውድድር ነፃ ነው መሆን ያለበት። እያንዳንዱ ባንክ በሚያቀርበው ፕሮዳክት በሚያቀርበው አገልግሎት በሚኖረው ቅርበት በሚኖረው በሚፈጥረው አቅም ላይ ተመስርቶ ከገበያው ላይ እኩል የመንግስትን ማለት ምክንያቱም እነዚህ የግል ባንኮችም እኮ የህዝብ ሀብቶች ናቸው። እንደሌላውም ሴክተር አትወሰጁ። እያንዳንዱ ሰው 10,000 5,000 20,000 አዋጥቶባቸው ነው እዚህ የደረሰውና መንግስት የኔና የነሱ የሚለው ነገር ሊኖር አይገባም። መንግስት ሲጀመር ህዝብ ነው ገዢው ፓርቲ አለ። ህዝብ
ህዝብና መንግስት ነው። እንደው ከዚሁ ሳንወጣ ዛሬ ያሉ ከፍተኛ ሀብታሞች አብዛኛዎቹ በብዙ ችግር ውስጥ ያለፉ ናቸው። በሀገራችን ከትንሽ ተነስተው እዚህ የደረሱ ናቸው ብዙዎቹ። ይሄንን ከዚህ ወስጄ እንደዚህ ነግጄ የሚሉ አይነት ናቸውና በተለያዩ መንግስታት ፖሊሲዎች ውስጥ እየወደቁ እየተነሱ እዚህ የደረሱም ናቸው። አንዳንዶቹ ከደርግ ጊዜ የጀመሩ ናቸው። ዛሬ የምናያቸው በኢህአዴግም አሁን በብልጽግና ውስጥ ያለፉ ናቸው። ከበርቴዎች ይሄ ፓርቲ የኔን ቢዝነስ የኔን ጥቅም ሊያስጠብቅልኝ ይችላል፣ ፖሊሲው ይስማማኛል፣ ለዚህ ምክንያት ደግፈዋለሁ የሚሉበት ዘመን የሚመጣ ይመስላል ሙሼ? ምክንያቱም ቅድም እንዳልከው በአብዛኛው በፖሊሲም ይሁን ከፖሊሲ ውጭ ባለ ኢንፎርማል በሆነ መንገድም መንግስት ከሚያተኩርባቸው እንግዲህ ያው ገንዘቡን ስላላቸው አይደለ እንዴ ይመጣል ብለህ ታስባለህ? መምጣትስ የለበትም? መምጣት ነበረበት። ግን የሚያሳዝነው መንገድ ግንኙነቱ ሪሌሽንሺፑ ዘሪቨርስ ነው። ኢትዮጵያ ውስጥ ያለ ባለ ሀብት መንግስት ሀብቴን ይነጥቀኛል፣ ከሱ ጋር ከተጣላው በሀሳብ ከተለየው ሀብቴንና ንብረቴን ይዤ መቀጠል አልችልም ከሚል ስጋት ነው ግንኙነቱ የሚፈጠረው። በመንግስትና በነጋዴው ማህበረሰብ መካከል በመተማመን ላይ የተመሰረተ ባለኝ ሀብት የስራ እድል እንድፈጥር፣ የሀገሪቱን ኢኮኖሚ እንዳሻሽል፣ ጉድለት ያለበትን ሴክተር እንድሞላ ያግዘኛል በሚል መንፈስ አይደለም ወደዚህኛው የሚመጣው። እንደው አስቆጣውት አስከፋውት በሰቀቀን አዎ ካስቆጣውትና ካስከፋውት ደግሞ ይወርሰኝ ይሆን፣ ስራዬን ያስቆመኝ ይሆን፣ በታክሲ ቀጣኝ ይሆን የሚል ስጋትና ትራውማታይዝድ ሆኖ ነው ነጋዴው ማህበረሰብ የሚሰራው። መሆን የነበረበት ግን ቅድም ያልሽው፣ ምክንያቱም አንድ ሰው አንቺ እንዳልሽው ወደ ሀብት ማማ ወይም ወደ ሀብት ለመምጣት ጸሎትና ቡራኬ ብቻ ለሚያስፈልገው ኢንተርፕረነርሺፕ ስኪል ባንድ በኩል ሃርድ ወርኪንግ ዲሲፕሊን ደግሞ በሌላ በኩል መኖር አለበት አይደለም። ገንዘብ ስታከብሩ ነው የሚያከብርሽ። ዝም ብሎ ተነስቶ አይደለም ሀብት የሚፈጠረው። ከዝቅተኛም ቦታ የተነሱ ሰዎች እንዳልሽው ምን በልተው ምን ጠጥተው ምን አይነት ጉዞ ተጉዘው እዚህ እንደመጡ ስትሰሚ ሁለቱንም ነገር ታያለሽ። አንደኛ ሬዚሊየንሳቸውን ጽናታቸውን ታያለሽ። አስቸጋሪ ሁኔታ ውስጥ ነገሮችን ሁሉ ተቋቁመው ያላቸውን ጥሪት ጊዜያዊ ፍላጎታቸውን ትተው ወደ መሰረታዊ ነገራቸው በመዋላቸው ነው ወደ ሀብት ማማ የሚመጡት። ሁለተኛ ደግሞ ያው በተፈጥሮም በአጋጣሚም ወይንም ደግሞ ሁኔታዎች ለሚመቻቹላቸው ወደ ሀብት ይመጣሉ። ስለዚህ እነዚህ ሁለቱን ነገር ማምጣት የቻሉ ሰዎች ሊከበሩ፣ ሊፈሩ፣ ለሀገሪቱም ደግሞ እንደ ትልቅ መሳሪያ ሊታዩ ይገባል። በዚህ መንገድ አይተሻቸው ፓርትነር ልታደርጊያቸው ነው የሚገባው። በምትፈልጊ ጊዜ በምትፈልጊው ሴክተር ውስጥ እንዲሰማሩልሽ፣ ያን ሴክተር እንዲያዳብሩና እንዲያበለጽጉ ሁኔታዎችን ልታመቻችላቸው ይገባል። ስለሚችሉ ነው። በቃ ምን የደርግ ግልጽ ነበረ። ነጋዴ ጠላት ነው፣ በዝባጅ ነው፣ አቆርቋሽ ነው። እሱ አሁንም እኮ አልጠፋም። ዛሬም እኮ ነጋዴው ማህበረሰብ የሚታየው በስጋትና በጥርጣሬ አይን ነው። ይህንን ትረዳለህ፣ ያንን ታግዛለህ፣ ገንዘብህን እዚህ ቦታ ታውላለህ በሚባል መንፈስ ነው የሚታየው። እንግዲህ ይሄ ምን ያህሉ ማህበረሰብ ነው፣ ምን ያህሉ ነጋዴ ነው በእንደዚህ አይነት ነገር ውስጥ የሚሰማራው የሚለውን ነገር ያለመለያው እንግዲህ መንግስትም ሁልጊዜ በእንደዚህ በማደግ ላይ ባሉ ሀገሮች ውስጥ ኢንሴኪዩሪቲ ስሜት አለው። ሁልጊዜ ራሱን የሚያይበት መንገድ ከችግሮቹ ተነስቶ ስለሆነ ችግሮቹን ያባብሱብኛል የሚል ስጋት ነው የሚኖረው እና ግን ሁልጊዜም ከእንደዚህ አይነት ማህበረሰብ ጋር መተማመንን መፍጠር የተረጋጋ ነገርን ለማምጣት ያግዛል። አሁን የምታየው የካፒታል ፍላይት ትልቅ ነው ኢትዮጵያ ውስጥ አይደል? ብዙ የውጭ ምንዛሪ ከሀገሪቱ ሸሽቶ የሚሄደው ነጋዴው ማህበረሰብ ሁልጊዜ ጧት የሚያስበረግገው ነገር ስለሚሰማ ነው በሬዲዮ ወይንም ደግሞ አንድ ባለስልጣን መጥቶ በፈለገው መንገድ እንደፈለገው ስለሚያደርገው ነው ልልምልሽ። ዛሬ አሁን የሚሰማው ነገር እኮ ባለሀብት ጋር ተኪዶ አንድ ባለስልጣን መኪና ግዛልኝ፣ ለቢስቴ መኪና ግዛ፣ ቤቴ ላድስ ማለት ምንም እንደ መብት የሚጠየቅ ነገር ነው። ያው መቼስ ስለሙስናው እንዴት አድርጌ ላብራራልሽ እንደምችል አላውቅም። እያንዳንዳችን ሁላችንም ስለምናውቀው የሚያቆስልን ነገር ስለሆነ ልናገረው አልችልም። ግን ጥበቃ ይፈልጋል አይደል? እንደምልሽ ማንም ሰው ጥሮ ግሮ የሰራውን ሀብት የመንግስት ፖሊሲ ለማስፈጸም የተቀመጠ ሰው ይሄን ፖሊሲ ማስፈጸም ደሞዝ እየከፈለው የሚገኝ ሰው መጫወቻ ሊያደርገው አይገባም። ይሄ ደግሞ የሚያሳየው ምንድነው? መንግስትም ቢሆን አይቶ እንዳላይ የሚያልፋቸው ነገሮች ስላሉ ነው። እና አንቺ አልሹ ነው ግንኙነት ኢትዮጵያ ውስጥ መፈጠር የነበረበት ወደፊት ይመጣ ይሆን ወይ? እኔ እንግዲህ የኢትዮጵያ ኢኮኖሚ ነጻ የሚያወጣን ይመስለኛል። የኢትዮጵያ ኢኮኖሚ እየተሻሻለ እያደገ ሰው ጉዳዩ ፖለቲካ ሳይሆን ስራ ሲሆን፣ ምክንያቱም ፖለቲካ የሁሉም ማህበረሰብ ስራ አይደልና ጉዳይ አይደለም። ዛሬ ሁሉም ሰው ፖለቲከኛ ነው። ፖለቲከኛ የሚያደርገው ደግሞ አንዱ ድህነቱ ነው፣ ሁለተኛ ተስፋ ማጣት ነው አይደል እንዴ? ምልሽ ሰው እኔ አስታውሳለሁ ኢህአዴግ አጋማሹ ላይ ኢኮኖሚ በጣም የተሟሟቀና የተጋጋለ በመጣ ጊዜ ማህበረሰቡ አብዛኛው ህይወቱ ከፖለቲካ ውጭ የሆነበት ሁኔታ ተፈጥሮ ነበር። ኢንተርቴይንመንት የሚካሄድባቸው ቦታዎች ሁሌ ሙሉ ናቸው። ጠዋትና ማታ ሰው ከስራ ሲገናኝ ትላንት ስለነበረው ማንቸስተርና ምናምን የቀለጠ ወሬ የሚወራበት ጊዜ ነበር። ነገር አለሙን ትቶት ለምን ይሰራል፣ ገንዘብ ያገኛል፣ የሚፈልገው ነገር ላይ ገንዘቡን ያውላል፣ ልጆቹንም ትምህርት ቤት ለማስኬድ እንደየደረጃው ያ
አይነት መንፈስ በማህበረሰብ ውስጥ እንዲዳብር ካላደረግሽ ሁሉ ጊዜ ሰው ፖለቲካውን መፈትፈቱን አያቆምም። በፖለቲካ ውስጥ ቀና ተሳታፊ አይደለም፣ አፍራሽ ተሳታፊ ሚና ነው የሚኖረው። አይታዘዝሽም፣ አያግዝሽም። የሚሆነው ምንድነው? ጉልበት ይከተላል ማለት ነው። ከዛ ደግሞ ጉልበት ደግሞ በመንግስትና በህዝብ መካከል ሲፈጠር መሻከር ይመጣል፣ ልዩነቱ እየሰፋ ይመጣል። ምልሽ ሁሉንም አዳክመሽ መጨረሻ ላይ አንቺም ትዳከሚያል፣ መዛል ይመጣል። እና እኔ ያንን ሪሌሽንሺፕ ማምጣት ያስፈልጋል ባይ ነው። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናቸው አድማጮቻችን። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ